ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቪዲዮ ተከታታዮች ዛሬ የምናየው ከፍተኛ ገንዘብ የምናገኝበትን አዲሱ ዩቲዩብ የከፈተልንን አውቶማቲክ አድ ስሎትን ነው። ይህም አውቶማቲክ አድ ስሎት እንዴት ነው የሚሰራው፣ እንዴት አድርገን ነው የምንጠቀመው የሚለውን በዚህ ቪዲዮ እናያለን። እስከ ቪዲዮ መጨረሻ እንድትከታተሉ። ማንኛውም ዩቲዩበር ገንዘብ ዩቲዩብ የሚከፍለን በሰራነው ቪዲዮ ላይ ማስታወቂያ በመልቀቅ ነው። ስለዚህ የተሻለ ማስታወቂያ በቪዲዮአችን ላይ እንዲለቀቅ ከ8 ደቂቃ በላይ ቪዲዮ መስራት ይኖርብናል ማለት ነው። ስለዚህ የሰራነው ቪዲዮ ላይ የተሻለ ማስታወቂያ እንዲለቀቅልን የማስታወቂያ ቦታዎችን ማመቻቸት ይጠበቅብናል ማለት ነው። ይህንንም የምናመቻቸው ዩቲዩብ በአዲሱ በከፈተው ሚድሮል አድ ስሎትን በመጠቀም ነው ማለት ነው። አንዳንዱ ሰው እንደዚህ አይነት ማስታወቂያ ይደርሰናል ማለት ነው። ስለዚህ እያንዳንዱ ሰው እንደዚህ አይነት ማስታወቂያ በዩቲዩብ ስቱዲዮ ወይም ቀጥታ በዩቲዩባችን ይደርሰናል ማለት ነው። ሁላችንም ጋር ተራ በተራ ይደርሰናል ማለት ነው። ስለዚህ ይህ ማስታወቂያ ሲደርሰን እዚህ ጋር ያለችውን ይችን ሪቪው የምትለውን አንድ ጊዜ በመጫን ወደ ውስጥ ገብተን አንድ ነገር ማስተካከል ይጠበቅብናል ማለት ነው። የምናስተካክለውም ነገር በጣም ቀላል ነው። ይችን እዚህ ያለች ነገር ተርን ማድረግ ወይም ደግሞ ተርን ኦን ማድረግ ወይም ማብራት ነው ማለት ነው። እሷን ካበራን በኋላ ወደ ውስጥ ገብተን እንዴት አድርገን ማስተካከል እንዳለብን እናያለን ማለት ነው። ዋናው ጉዳይ እንግዲህ ከዚህ በኋላ የምናየው ነገር ነው። በክሮም ገብተን ስናስተካክል እንግዲህ እኔ የምሰራው እንዲመጣላችሁ እዚህ ጋር ይችን ዲስክቶፕ ሳይት ማድረግ ግድ ይለናል ማለት ነው። ዲስክቶፕ ሳይት የምትለውን ማብራት ግድ ይለናል ማለት ነው። ውድ ተመልካቾቼ ይህንን የምናስተካክለው በክሮም ገብተን ነው። ክሮምን ቀጥታ በመጫን ወደ ውስጥ እንገባለን ማለት ነው። ቀጥታ የቻናላችንን አይከን ስንጫን እዚጋ የምታዩትን ኦፕሽን አንድ ጊዜ እንጫንና ወደ ዝህኛው ስቴፕ ያሸጋግረናል ማለት ነው። ይህንኛውን ስቴፕ እዚጋ የምታዩትን ስቴፕ ተጭነን ወደ ቀጣዩ ስቴፕ እንሸጋገራለን ማለት ነው። እንደምታዩት እዚጋ ቪዲዮ የሚለውን ተጭኜ የቪዲዮዎችን ዝርዝር አምጥቶልኛል። ከዚህ በኋላ የሚሆነው 8 ደቂቃ በላይ ያለ ቪዲዮ መምረጥ ይጠበቅብኛል ማለት ነው። ከ8 ደቂቃና በላይ ያለ ቪዲዮ መምረጥ ይጠበቅብኛል ማለት ነው። ምክንያቱም ማስታወቂያ ማስገባት የምችለው ከ8 ደቂቃ በላይ ቪዲዮ ላይ ስለሆነ ማለት ነው። እዚህ ጋር አለኝ። ይህንን አንድ ጊዜ እጫናለሁ ማለት ነው። ስለዚህ እዚህ ጋር ይህንን ስንጫን እዚህ የእርሳስ ምልክት ትመጣለች። እዚህ ጋር የእርሳስ ምልክት ትመጫለች። የእርሳስ ምልክቷን አንድ ጊዜ መጫን ይጠበቅብናል ማለት ነው። የእርሳስ ምልክቷን ይችን አንድ ጊዜ ተጭነን ወደ ውስጥ እንዲያስገባን እንጠብቃለን ማለት ነው። መልካም። ስለዚህ ቻናል ቪዲዮአችንን የመረጥነውን ቪዲዮ አምጥቶልናል። እዚህ አንድ ነገር ይጠበቅብናል ወደ ተፈለገው ጉዳይ ለመሄድ። እዚህ ጋር የዶላር ምልክት አለ። ይቺ ሞኔታይዜሽን ምልክት እንላታለን። እሷን አንድ ጊዜ ተጭነን ወደ ሚድሮል አድ ስሎትስ መግባት ይጠበቅብናል ማለት ነው። መልካም። ስለዚህ እዚህ ጋር ነው ዋናው ነገር። የተከበራችሁ ተመልካቾች ይችን ነገርዮ ማብራት ይጠበቅብናል ማለት ነው። ይችን ነገርዮ ሳናበራ ይሄኛው አክቲቭ አይሆንልንም። ማየት እንችላለን። ታጠፋሁት፣ ተመልከቱት፣ ጠፋ። ስለዚህ ሚድሮል አድ ስሎትን ለመጠቀም ይችን አንድ ጊዜ ማብራት ይጠበቅብናል ማለት ነው። ከዛ በኋላ ማኔጅ አድ ስሎትን የሚለውን እጫናለሁ ማለት ነው። ብታዩት እዚህ እኔ ብዙ ማስታወቂያዎችን አስገብቻለሁ። እነዚህ ትክክለኛ ተቀብሎኛል ማለት ነው። እነዚህ እዚህ ጋር የምታዩቸው በሙሉ ትክክል ተቀብሎኝ የሚሰሩ ናቸው ማለት ነው። አንድ ማስታወቂያ እናስገባና ትክክል ነው ያልተቀበለን፣ ትክክል ነው ያልተቀበለን የሚለውን እኔ እዚህ አካባቢ ላይ ላስገባ። እዚህ አካባቢ ላይ ታች እዚህ ጋር የምታዩት ላይ በምልክት ላሳያችሁ። እዚህ አካባቢ ላይ አንድ ማስታወቂያ ላስገባና ላሳያችሁ። ይሄንን ከመረጥኩለት በኋላ ይሄንን ላይን እዚህ ጋር በምልክት አሁንም ደግሜ ላሳያችሁ። እዚህ ጋር ያለውን ላይን ካስቀመጥኩ በኋላ እዚህ ጋር መጥቼ ኢንሰርት አድ ስሎት የሚለውን መጫን ይጠበቅብኛል ማለት ነው። ኢንሰርት አድ ስሎት። ስለዚህ አንድ ጊዜ ጫነዋለሁ። ገብቶልኛል። እንግዲህ እንደምታዩት እዚህ ጋር የሚያሳየኝ ነገር አለ። 3 ጊዜ ነው ያስገባሁት። ሁለቱን አጠፋቸዋለሁ። እንደምታዩት እዚህ ጋር ፕሪሲዲንግ ሪቪው ይለኛል። እዚህ በኋላ የሚጠበቅብን ኮንቲኒው ማለት ነው የሚጠበቅብኝ። ኮንቲኒው ብዬ እዚህ ጋር የምታዩትን ኮንቲኒው እላለሁ ማለት ነው። ኮንቲኒው ካልኩ በኋላ ሌላ ሴቭ የሚባል ነገር ይመጣል። ሴቭ ማድረግ ይጠበቅብኛል ማለት ነው። ሴቭ አደርገዋለሁ። ሴቭ
ተዋትን ኮንቲኒው እላለሁ ማለት ነው። ኮንቲኒው ካልኩ በኋላ ሌላ ሴቭ የሚባል ነገር ይመጣል። ሴቭ ማድረግ ይጠበቅብኛል ማለት ነው። ሴቭ አደርገዋለሁ። ሴቭ አሁን እንደምታዩት ሴቭ እያደረገልኝ ነው። ስለዚህ በትክክል መቀበሉን አለመቀበሉን በሁለት ነገሮች ማረጋገጥ ይጠበቅብናል። አንደኛው እዚህ ጋር ሜሴጅ ይልክልናል። ሁለተኛው እዚሁ ጋር ማኔጅ አድ ስሎትን እንደገና ተጭነን ገብተን ማረጋገጥ ይጠበቅብናል ማለት ነው። አሁን እስቲ ገብተን እንየው። ስለዚህ ማኔጅ አድ ስሎትስ ወይም ደግሞ ሚድ ሮል አድ ስሎትስ ሚድ ነው ትልቁ ተግባር። የምናስገባው ማስታወቂያ እንደምታዋቸው የምናስገባው ማስታወቂያ በድምጾች መካከል ጋፕ ከሌለ እሱ አይፈቅድልንም ማለት ነው። ለምሳሌ ድብድብ በምናይበት ጊዜ ለምሳሌ አንድ የቪዲዮ ድብድብ በምናይበት ጊዜ ወይም ደግሞ የኳስ ጨዋታ በምናይበት ጊዜ ኳስ ለማስገባት ግብ ግብ እያያዘ እዛ ላይ ማስታወቂያ ማስገባት አይፈቀድም ማለት ነው። ወይም ድብድቡ እያለ እዛ ላይ ማስታወቂያ እንዲገባ አይፈቀድለትም ማለት ነው። በድምጻችን መካከል ጋፕ መኖር አለበት ማለት ነው። የሚያስገባበት ማስታወቂያ ላይ ትክክለኛ የሆነ ቦታ ላይ ነው የሚያስገባልን ማለት ነው። እንደምታዋቸው እዚህ ጋር አሁን ዘግቶኛል ማለት ነው። አይፈቀድም እዚህ ቦታ ላይ ማስገባት አትችልም ይለኛል ማለት ነው። ስለዚህ ሚድ ሮል አድ ስሎትን በትክክል በአግባቡ ከተጠቀምንበት ከፍተኛ ገንዘብ እናገኝበታለን ማለት ነው። እያንዳንዳቸውን ነገር ማጥፋት እንችላለን ማለት ነው። አሁን እዚህ ቦታ ላይ በእያንዳንዱ ላይ ሁለት ብቻ ነው ያለኝ። በእያንዳንዱ ላይ ለማስገባት እንደዚህ ደጋግሜ ማስገባት ይጠበቅብኛል ማለት ነው። ደጋግሜ የሚቀበለኝ ቦታ ራሱ ስለሚፈቅድልኝ እኔ ደጋግሜ በእያንዳንዱ ቦታ ላይ አስፈላጊ ነው የምልበት ቦታ ላይ ማስገባት ይጠበቅብኛል ማለት ነው። እንደምታዩት እዚህ ጋር በየቦታው ላይ እየሄድኩኝ ማስገባት አለብኝ ማለት ነው። በየ5 ደቂቃው በየ6 ደቂቃው እያንዳንዱ ላይ ማስገባት ይጠበቅብኛል ማለት ነው። እኔም ማስገባው ማኑዋሊ ነው ማለት ነው። ማኑዋሊ እያንዳንዱን ነገር ቦታ እሰጠዋለሁ ማለት ነው። ከዛ በኋላ እሱ ይሄ ትክክለኛ ቦታ አስገብተሃል ብሎ ራሱ ስለዚህ መልሰን ቼክ በማድረግ ትክክል ያልተቀበለንን ነገሮች አስወግደን በትክክል የተቀበለንን ነገሮች ማስቀመጥ ይጠበቅብናል ማለት ነው። ወሎኛን እዚህ ጋር ይሄ ድጋሜ ስለሆነ አልቀበልም እያለ ነው። ድጋሜ የሆኑትን ማስወገድና በትክክል የተቀበለንን መተው ይጠበቅብናል ማለት ነው። ድጋሜ የሆኑትን እነሱንም እናጠፋና መልሰን ሴቭ እናደርጋለን ማለት ነው። መልሰን ሴቭ በማድረግ እያንዳንዱን ነገር ማስተካከል ይጠበቅብናል ማለት ነው። የቻናል ቤተሰቦች አሁን በትክክል ተቀብሎኛል ማለት ነው እዚህ ጋር እንደምታዩት። ስለዚህ እንደዛ አድርገን ሚድ ሮል አድ ስሎትን በመጠቀም ከፍተኛ ገቢ ማግኘት እንችላለን ማለት ነው። ለሆይ በቀጣይ ኢትዮጵያ ውስጥ ሆነን እንዴት አድርገን ቪዲዮዎቻችንን የራሳችንን ቪዲዮ በማየት እንዴት አድርገን የተሻለ ገንዘብ እናገኛለን የሚለውን ስለምናይ በቀጣይ ቪዲዮ አብረን እንድንገናኝ እላለሁ። መልካም ቆይታ ይሁንልን።